የጴንጤዎች የመንገድ ድብድብ ሌላ ችግርን ፈጥሯል። ፓስተር ቸሬ እውነቱን በማጋለጡ ስጋት ላይ እንደወደቀ እየሰማን እንገኛለን። ጋዜጠኛው በኦርቶዶክስነቱ ከስራው መባረሩ ሁላችንን ማስከፍቷል። የመቄዶንያው ዶክተር ቢኒያም በተነሱ ነገሮች ሁሉ አዝኖ ምላሹን እየሰጠ ይገኛል። አቡነ በርናባስ ማንም ያልጠበቀውን ነገር ተናግረዋል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። በወቅታዊና በአስተማሪ ቪዲዮዎች መተናል። ባለፈው ቪዲዮአችን ላይ ድንቅ አድርጎልኛል የሰራዊት ጌታ ብላችሁ ኮሜንት አድርጉና ለአንድ ሰው ጣውጥተን የ500 ብር ካርድ እንሸልማለን ብለን ነበር። በጣም ብዙ ሰዎች እንግዲህ ኮሜንት አድርገዋል። ግን እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ከታች በምትመለከታቸው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ኮሜንት ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ቪዲዮአችን ስንሄድ ይህንን ሰሞን ይህ ቪዲዮ እጅግ በጣም መነጋገሪያ ነበር። ቪዲዮውን አይተን ተመልሰን እንመጣለን። የሰይጣና አባዳካ አባኦፋ ነፍሰባቲ አቹማቲ አሁን ስለዚህ ሰውዬ ምንም ማለት አልፈልግም። ያው ያለበት የእውቀት ደረጃ ነው እንግዲህ በኋላ ላይ የሚጠቅሳቸው በየአካባቢው የሚታወቁ ባዕድ አምልኮች አሉና ከነሱ ተርታ ነው ክርስትናን ለመጥቀስ የሞከረው ማለት ነው። እና ምንም ስም መጥራት አይጠበቅበትም። የሚጠመጠሙ ኦርቶዶክሳውያን ናቸው፣ አባቶች ናቸው፣ ካህናት የሚያማትቡ በጌታ በኢየሱስ ክርስቶስ መስቀል ምልክት የሚያማትቡ ክርስቲያኖች ናቸው። መስቀል ምልክትን አማትቦ ነው ከዛን በኋላ ጣዖት አምላኪ አድርጎ የሚናገረው ማለት ነውና ከነዚህ አይነት ድኩማን ሰዎች ጋር መመላለስ አስፈላጊ አይደለም። በሁሉም የሆነ የዘቀጡ ስለሆኑ ማለት ነው በሁሉም መስክ። እኔ ግን ማለት የምፈልገው የኛ ቤተክርስቲያን ላይ አባቶች በአውደ ምህረት በየትኛውም ቦታ የምንፍቅናን አስከፊነት የእያንዳንዱን ስም እየተጠራ ትምህርታቸው መዘርዘር አለበት። ምን ያህል ከክርስቶስ ትምህርት ጋር እንደሚጋጩ በሰንበት ትምህርት ቤት ብቻ ወይም በኮርስ ብቻ ታጥሮ የሚቀር መሆን የለበትም። አውደ ምህረቱ ላይ ቅበተ እምነት ስራ መሰራት አለበት። የሚያምኑትን እምነት ማሳወቅ፣ ከዛስ መቃወም ያለባቸውን እምነት ማሳወቅ አለበት ብዬ ነው ማምነው እኔ። እና ስራ ይቀራል። እና እንደነዚህ አይነት ሰዎች የሚረጋጉት ህዝቡ ሁሉ ማንነታቸውን ሲያውቅ ነው። አሁን የምር ክርስቶስ የሚወዱ መስሎ ለመታየት ስለሚጥሩ ምን ያህል ክርስቶስ እንደሚጠሉና በተግባራቸው የክርስቶስ ተቃዋሚ እንደሆኑ ማሳየት ስለሚያስፈልግ ማለት ነው። ወንድማችን እንደሰማችሁት ነው እንግዲህ ጉድ ሳይሰማ መስከረም አይጠባም ነው የሚባለው። እኛን ኦርቶዶክሳውያን የባዕድ አምልኮ ተከታዮች ናችሁ የምትጠመጥሙ እንግዲህ ካህናትን ነው በትምህርተ መስቀል የምታማትቡ የክርስቶስ እንግዲህ መስቀልን ነው የካደ የባዕድ አምልኮ ነው ያለ የሰማን የምንገኘውና ይህም ደግሞ የሃይምሮ መቀንጨር ነው የሚባለው የሃይምሮ ስንነት እንዳለበት ያሳያል። እንግዲህ ባዕድ አምልኮን ማን እንደሚከተል መሬት ላይ ወርዶ እያየነው እንገኛለን። በእኛ ቤት እንደዚህ ይሁንልሃል እንደዚህ ይደረግልሃል እየተባለ የሚጠነቆልበት ቤት አይደለም፣ ክርስቶስ የሚመለክበት ቤት ነው። ግን እነርሱ በሚያገኙት መድረክ ሁሉ በዘፈናቸው የሚበሉት ኦርቶዶክስን ይሳደባሉ። ግን እነርሱ ክርስቶስን ያመለኩ ያመሰገኑ ይመስላቸዋል። ስለ ኦርቶዶክስ አንስተው ደግሞ ይሳደባሉ፣ የሆነ ነገር ይላሉ ስለ ኦርቶዶክስ። ያንም ደግሞ ወንጌል መስበክ ክርስቶስን መስበክ የሚመስላቸው እንዲህ አይነት የአይምሮ ስንነት ያለባቸው ሰዎች እኛን ሙጭጭ አድርገው ይዘው ይለቁና አልቻሉም። ወንድማችን እንግዲህ አንድ ያስተላለፈው መልእክት አለ። በቤተክርስቲያናችን ሁሌም ቢሆን የምንማረው የራሳችን አስተምሮ ነው። ከዚህ በኋላ ግን እንዲያው መናፍቃኑ ምን አይነት አስተምሮ እንዳላቸውና የመናፍቃኑ ጉድ በአውደ ምሕረት ደረጃ ሊዘረዘር ሁሉም ምእመናንም ሊያውቀው እንደሚገባ በዚሁ መልእክቱን እያስተላለፈ ይገኛል። ይህም የኔም ሀሳብ ነው። ይህንን ሰሞን ደግሞ በዚህ መልኩ በሙዚቃ መጠውብናል ለማለት ነው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን።
እናትና ልጅን ዝማሬ መላእክትን ያሰማልን ያላችሁ እስኪ ኮሜንት አድርጎ በጣም ብዙ ወጣት የሆኑ እናቶች ልጆቻቸውን አቅፈው ሲዘምሩላቸው በጣም እንግዲህ ሶሻል ሚዲያ ላይ ማየት የተለመደ ነገር ሆኗል። እነዚህ እናቶች ደግሞ ሁላችንም ልናበረታቸው ይገባል። ህፃናቱ በዚህ መልኩ አድገው ከነገ በኋላ ምን አይነት ስርዓት እንደሚኖራቸው መገመት አያቅትም። እንዲያውም ዛሬ የሚያሸልመው ኮሜንት እህታችን በበገና የሚጠብቀኝ አይተኛም ያለች ደስ የሚል ዝማሬን አሰምታናለች። ሁላችሁም ኮሜንት ላይ ተገቡና ደግሞ የሚጠብቀኝ አይተኛም አያንቀላፋም ያላችሁ ኮሜንት አድርጉ። ለአንድ ሰው ጣውጥተን እንግዲህ 500 ብር ካርድ የምንሸልም ይሆናል። የዛሬ የሚያሸልመው ኮሜንት ይህን ነው። እህታችን ዝማሬ መላእክት ያሰማልን፣ ልጅሽን በቸር በጤና ያሳድግልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከልና አብዛኛዎቻችን ያዘንበት ጉዳይ ነው። እሱም የመቄዶንያ መስራች ዶክተር ቢኒያም ላይ በጣም ትልቅ የሆነ ትችት እንደተነሳበት ሌባ ነው፣ እንደዚህ ነው፣ ዘራፊ ነው፣ ለምንድነው መለመን የሚያቆመው የሚሉ በጣም አንዳንድ የተዛቡ ሀሳቦች ሶሻል ሚዲያ ላይ ሲነዙ ነበርና በዚህም ጉዳይ ባለፈው ቪዲዮአችን ላይ ሰፊ የሆነ ሀሳብ ሰጠንበት ነበር። ግን በዚህ ጉዳይ ደግሞ በመቄዶንያ መርጃ ማዕከል የሚገኙ እናቶች በዚህ መልኩ በሚያሳዝን መልኩ ሲገልጹት እየሰማን እንገኛለን። እናቶችን ሰምተን ዶክተር ቢኒያም የሰጠው ምላሽ አለ። እርሱንም አብረን አድምጠን የምንመለስ ይሆናል። 9,000 ሰው በጫንቃው የተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱፍ ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር የሰው ፊት እየገረፈው ለህዝብ ብሎ ነው። ቁጭ በእንኳን ምግብ ሲበላ አላየነውም። እኛን ነው የሚረዳው። መጸዳዳት የማይችላሉ፣ ቁርቶ መጉረስ የማይችላሉ እነሱን ሁሉ ገላጥቦ ምግብ አጉርሶ ተንከባክቦ ነው የያዘን። ገብረ ሕይወትን እየሰደበ ነው እንዲዘጋበኛ። ሁላችሁም ታዘቡ። ነገ በኔ ነው። ሁላችሁም ታዘቡ። ይሄ ሰው ምን አጠፋ? የታረዘ በሰበሰበ ነው ይሰደባል? መሰደብ አለበት እንዴ? እሱ የት ሀገር ነው የተፈጠረው? ጠይቁት እስቲ። እሱ መጥቶ ይጎብኝ ይምጣ። ውሸት እንደሆነ ይምጣና መጥቶ ማረጋገጥ ይቻላል እኮ ወሬ ከማውራት። ወሬ ይቅራቅም በወሬ ማውራት ጥሩ ዋጋ የለውም። ስነ ምግባር የለውም። እሱ ጭንቅላቱ አይሰራም። ገብረ ሕይወት የሚሰደብበት ምክንያት የለም። ምን ጥልቅ አድርጎ ነው የሚረዳው ሰው? የሚረዳ የኢትዮጵያ ሕዝብ ነው። እንኳን የውጭዎች እንኳን እየመጡ ይረዳሉ። እናታችን እንደሰማችኋት ነው እንግዲህ በመቄዶንያ የመርጃ ማዕከል ላይ ነው የምትገኘው። ዶክተር ቢኒያም ላይ የተነሱ ነገሮችን ሰምታ አዝና ነው እየተናገረች የምትገኘው። ዶክተር ቢኒያምን እንኳን አፍ ከፍቶ መሳደብ ነውና ለሰራው ስራ እናመሰግናለን ብለን እኛ ለመናገር እንኳን የማንበቃ ሰዎች እንደሆን ልናውቀው ይገባል። እኛ ምን አይነት ስብዕና እንዳለን ይታወቃል ሁላችንም። እርሱ ደግሞ ሁሉን ነገር ትቶ በዚህ መልኩ ትልቅ የጽድቅ ስራን እየሰራ ይገኛል። አንዳንድ ሰዎች ግን በዚህ መልኩ ይህን የጽድቅ ስራ ለማደናቀፍ እንዲህ አይነት ትችቶችን አምጥተው ነበር። በዚህ ጉዳይ በጣም ብዙ ኢትዮጵያውያን አዝነዋል። በዛው የሚገኙ እናቶች እንኳን ሀዘናቸውን በዚህ መልኩ እየገለጹ ይገኛሉ። አንዳንድ መልካም የሆኑ ወንድሞች አንዳንድ መልካም የሆነ ሀሳብን ሲናገሩ ሰምቻለሁ። መቄዶንያ በቦርድ መመራት አለበት፣ መቄዶንያ ኦዲት መደረግ አለበት። ይህ መልካም የሆነ ሀሳብ ነው። ኦዲትም ሊደረግ ይገባል፣ በቦርድም ሊመራ ይገባል። ለምን እንደዛ ሲሆን ቀጣይነቱ እያደገ ይሄዳል፣ ስራውም እየሰፋ ይሄዳል። ግን ደግሞ በዚህ መልኩ ግለሰቡን መተቸት፣ እንደዚህ ነው ሌባ ነው እንደዚህ ማለት ግን ያለን የአእምሮ መበላሸትን ያሳያል እንጂ መልካም ስራችን እንደማያሳይ ልናውቀው ይገባል። ይህንን ሰሞን በተነሱ ነገሮች ግን ዶክተር ቢኒያም ምላሽ ይሰጥ ነበር። ለምንድነው ልመና ማታቆሙት የሚል ሀሳቦችም ተነስተው ነበር። እስቲ ለዚህም ምላሹ ምንድነው? ዶክተር ቢኒያም አንዴ ሰምተነው እንመለሳለን። ሳይከኝ መጣ በርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳ። በርግጥ ሰው መቶ ቢያው ጥሩ ነው። እዚህ መቶ ቢያው በጣም ነው የሚጸጸቱት። ምክንያቱም እዚህ ስለወጡ ሰዎች ሲያው የቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽሞ አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። የፎቃውን በቅርብ እንጨርሳለን፣ እናስመርቃለን። ሌላ ፎቅ እንጀምራለን። ብዙ ብራንቾችን ከፍታለን።
እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጣላን ግን ዘን ጊዜ በቃ አለቀልህ ማለት ነው። መቶ ማየት መጠየቅ የሰዎቹ ኑሮ ህይወት ለውጥ መቶ አይቶ ቢሰጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማቅ ነው። በጣም ብዙ አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ ወንድማችን ዶክተር ቢኒያም በዚህ መልኩ በሐዘን ነው እንግዲህ ይህን ነገር እየተናገረ የሚገኘው። ለምንድነው እንግዲህ ልመና የማታቆሙት? ለምንድነው ሰው እንዲረዳ በዚህ መልኩ በጣም የምትቀሰቅሱት? እናንተ ሌላ ስራ አትሰሩም ወይ የሚል ጥያቄዎች ተነስተው ነበር። ግን ደግሞ እርሱ በምላሹ እኔ ሰው እንዲጠቀም ወይም ደግሞ በቃ መጡ አረጋዊ እንዲረዳ እርሱ በእኔ ምክንያት እንዲሆን ነው እንጂ መነገድ ቀላል ነው ብሎ ነው ምላሽ እየሰጠ የሚገኘውና የሚገርማችሁ ነገር እንዲህ አይነት ትችቶችን የሚያነሱ እንዲህ አይነት በጣም መልካም ያልሆኑ ሀሳቦችን የሚያነሱ ሰዎች የማይረዱ ሰዎች ናቸው። የሚረዱ ሰዎች እንዲህ አይነት ሐሳብን እንኳን ጭራሽ እንኳን አያነሱ። አንድ ቀን በዚህ መልኩ ለመቄዶንያ እንኳን የሆነ ነገር አድርገው የሚያውቁ ሰዎች ግን በዚህ መልኩ ማህበሩ ላይ ትልቅ የሆነ እንቅፋት እየፈጠሩ ይገኛሉ። ወንድማችን እግዚአብሔር ያበርታ ከማለት ውጭ ምንም የምንለው ነገር የለንም። ይህንን ሰሞን በተነሱ ሐሳቦች ግን ዶክተር ቢኒያም እጅግ በጣም አጥጋቢ የሆነ ምላሽ ሰጥቷል። በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነው ጉዳይ የስፖርት ጋዜጠኛው የሆነው አሉላ በስራ ላይ ያለ እኔ ማገባው የኦርቶዶክስ እምነት ተከታይ የሆነችና የማንቸስተር ደጋፊ የሆነችን ነው ብሎ በመናገሩ ከስራው እንደተባረረ እየሰማን እንገኛለን። ዘንድሮ የሚሆኑት ነገሮች ሁሉ በቃ የሚያስቁ ነገሮች ነዋል። የሚያስቁ ማለት አንድ ኦርቶዶክሳዊ ጥፋት ያልሆነ ነገርም ካደረገ እንደ ጥፋት ተቆጥሮበት ከስራ የሚወገድበት የማያስተች ነገር አንድ ኦርቶዶክሳዊ ካደረገ የሚተችበት ሰዓት ላይ ደርሰናልና ይህ እጅግ በጣም ያስቃል፣ እጅግ በጣም ያስገርማል። ይህንን ሰሞንም በወንድማችን ላይ የሆነው ነገር ያሳዝናል፣ ግን የሆነው ነገር ደግሞ ያስቃል። እስቲ ወንድማችን ምንድነው ያለው? የተናገረውን ነገር ሰምተን የሆነውስ ነገር ምንድነው የሚለውን ነገር ራሱም የሚናገር ይሆናል። እዚህ ቪዲዮን አንዴ ላሰማችሁ። አሉቲ ግንቦት 16 የምታገባት ባለቤት የማን ደጋፊ ናት? የማንቸስተር ያራው። እሺ የማንቸስተር ናት እንዴ? እኔ የፈለገ ነገር ቢሆን የማንቸስተር ደጋፊ ካልሆነች አላገባት። አረ መስፈርቱ? አዎ እንዴ ግድ ነው። ፍቅርስ? አረ ፍቅር እንዴ የሚባል አረ ብሎ ነገር በማንቸስተር ቅል ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ስለዚህ በሃይማኖቴና በክለብ ያልደራደርም ነው። አዎ ኦኬ ወንድማችን በዚህ መልኩ ነው ምላሽ ሰጥቶ የነበረው። እኔ ማገባት ሴት የማንቸስተር ደጋፊና የኦርቶዶክስ እምነት ተከታይ መሆን አለባት፣ ለምን እኔ ኦርቶዶክስ ነኝ ብሎ ነው ሲናገር የነበረው። እነዚህ ወንድሞቻችን የስፖርት ጋዜጠኞች ናቸው። ቲክቶክ ላይቭ ላይ ይገባሉ፣ ዩቲዩብ ላይቭ ላይ ይገባሉ። የሚመጣላቸውን ኮሜንት እያነበቡ ነው ምላሽ የሚሰጡት። በቃ ማንን ነው የምታገባው ተብሎ ሲጠየቅ ነው እኔ ማገባው እንደዚህ ነው ብሎ በመናገሩ ከስራ እንደተባረረ የሰማን የምንገኘው። እጅግ በጣም ያሳዝናል። ይህ ወንድማችን እውነት የሚያባር ነገር ተናግሯል ወይ? በቃ አንድ ኦርቶዶክሳዊ ማግባት ያለበት ኦርቶዶክስ እንደሆነ ይታወቃል። አንድ የሙስሊም እምነት ተከታይም ማግባት ያለበት የእስልምና እምነት ተከታይ ያላትን ሰው እንደሆነ ይታወቃል። ይህ ሰው ምንም አይነት ተጽዕኖን አልፈጠረም። ማግባት ያለባችሁ ሁላችሁም ተመልካቾች የኦርቶዶክስ እምነት ተከታይ የሆኑትን ነው ብሎ ቢናገር ኖሮ ይህ በተመልካቹ ላይ ወይም ደግሞ በአድማጩ ላይ የሆነ ተጽዕኖ የሚፈጥር ነገር ስለሆነ ሊያስከስሰውም ሊያባረውም የሚችልበት ጉዳይም ሊኖር ይችላል። እርሱ የራሱን ነገር ነው እየተናገረ የሚገኘው። ጥፋት ሳያጠፋ የተባረረበት ምክንያት ኦርቶዶክስ ስለሆነ ነው እንጂ ሌላ ችግር ኑሮት እንዳልሆነ ግን ልናውቀው ይገባል። ወንድማችን በዚህ መልኩ የሆነውን ነገርም ሲናገር ነበር። ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም
ወዳችኋለሁ። ወንድማችን እንደሰማችሁት ነው እንግዲህ የደረሰበት ነገር ይህንን ነው የሚመስለው። ኦርቶዶክስ ስለሆነ ወይም ደግሞ በኦርቶዶክስ እምነት ያለችን ሴት ነው ማግባት የምፈልገው ብሎ ያችን ቃል ብቻ ስለተናገረ ነው ይህ ሰው ከስራ ገበታው የተባረረው። የሁላችንም የኦርቶዶክሲያን ርብርብ ይህ ወንድማችን ያስፈልገዋል። ሁላችንም ኦርቶዶክሳውያን ለዚህ ወንድማችን ድምጽ ልንሆነው ይገባል። የእርሱም የዩቲዩብ ቻናል አለ። እርሱንም ሰብስክራይብ በማድረግ ቲክቶክን ፎሎ በማድረግ ኦርቶዶክሳውያንን ልናግዛቸው ይገባል እንጂ በዚህ መልኩ ኦርቶዶክሳውያን ጥፋት ሳያጠፉ ጥፋተኛ ናችሁ እየተባሉ ከስራ ገበታቸው የታገዱ የተባረሩ እንደሆነ በዚሁ በወንድማችንም እያየነው እንገኛለን። ወንድማችን ምንም አይነት ጥፋት የለበትም። አብዛኛውን ሰው አሁን ላይ የኦርቶዶክስ ጠል ስለሆነ በዚህ መልኩ በወንድማችን ላይ ችግር ፈጥረው እያየናቸው እንገኛለን። የዩቲዩብ ቻናሉን እዚሁ አስቀምጥላችኋለሁ። የወንድማችን የዩቲዩብ ቻናል ነው። ሁላችሁም ኦርቶዶክሳውያን ሰብስክራይብ እያደረጋችሁ ወንድማችን ልናበረታው ይገባል። በወንድማችን ላይ ይህንን ሰሞን የተፈጠረው ነገር ይህንን ይመስላል። በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችሁም እህቶቻችን ማወቅ ያለባችሁ ነገር ነው። ይህን ነገርም ወንዶችም ልታውቁት ይገባል። ቪዲዮን አይተን ተመልሰን እንመጣለን። አሁን አንዳንዱ ሰው ስለ ወራዊ ልማድ ሲነሳ ጸበል መጠጣት ይቻላል ብሎ አንዳንዶችማ መስቀል ሁሉ መሳል ይቻላል ብሎ የሚጠይቁ አሉ። ይገርሙኛል። ርኩሳን አይደላችሁም፣ ርኩሳት አይደላችሁም። እናንተ የወራዊ ልማድ ላይ ስለሆናችሁ መስቀል የማይነካችሁ የረከሳችሁ አይደላችሁ። አንዳንዶቹ መጽሐፍ ቅዱስ ራሱ መንካት ይቻላል፣ የጸሎት መጽሐፍ መንካት ይቻላል የሚሉ ሰዎች አሉ። አይከለከልም። የጸሎት መጽሐፍ መንካት አይከለከልም። መስቀል መሳለም አይከለከልም። መጽሐፍ ቅዱስ ማንበብ አይከለከልም። በቅዱሳት ስዕላት ፊት ቆሞ መጸለይ አይከለከልም። ጸበል መጠጣትም አይከለከልም። የቅዳሴ ጸበል ካልሆነ በስተቀር ጸበል መጠጣት አይከለከልም። ጸበል መጠመቅ ደግሞ እንደ ሁኔታው ማለት የጸበል መጠመቂያ ቦታ መጠመቅ አትችሉ። ሙሉ አካልን መጠመቅ አይቻልም። የጸበል መጠመቂያ ቦታ በደንብ መስማት አለባችሁ። የጸበል መጠመቂያ ቦታ ለምንድነው የሚከለከለው ቢባል ሌሎች የሚጠመቁበት ቦታ ነው። ደም አለ፣ ፈሳሽ አለ። ስለዚህ በዛ ጊዜ በመጠመቅ ጊዜ ፈሳሹን ይዞት ይወርዳል። ስለዚህ ቦታው ይሄን ግምት ውስጥ አስገቡ። የሚጠመቁ ሰዎች መጠመቂያው ቦታ። በዚህ ምክንያት ጸበል መጠመቅ ትከለከላላችሁ። ነገር ግን ጸበሉ እንዳይቋረጥ ጸበል እየተጠመቀች ወርሃዊ ልማድ ቢመጣባት ምን እንደሚደረግ ታውቃላችሁ? ካህኑ ጸበሉን በጀሪካን ይዞ ወይ በሃይላንድ ይዞ በሆነ ነገር ይዞ ከመጠመቂያው ቦታ ራቅ አድርጎ የሆነ ቦታ ራሷ ላይ ሊያፈስባት ይችላል። ርኩሳን አይደላችሁ። መምህራችን ቃለ ሕይወትን ያሰማልን። በጣም ብዙ እህቶቻችን የዲ ኮሜንት ላይ ይህን ነገር ታነሳላችሁ። ጸበል መጠጣት ይቻላል ወይ፣ መጽሐፍ ቅዱስ መሳለም ይቻላል ወይ፣ ጸሎት ማድረግ ይቻላል ወይ የሚሉ ነገሮችን ወርሃዊ ግዳጅ ሲመጣ ይህ ነገር እንዴት ነው ብላችሁ ጥያቄን ስታነሱ ነበር። ይህ ምላሹ ይህ ነው ማለት ነው። በጣም ብዙዎቻችሁ ጸበል መጠጣት አይቻልም፣ መጽሐፍ ቅዱስ መሳለም አይቻልም፣ ጸሎት ማድረግ አይቻልም፣ መስቀል መሳለም አይቻልም የሚሉ ያልሆኑ ነገሮችን ሲናገሩ እንሰማለንና ለዛ ነው ለሁላችሁ ምላሽ እንዲሆን የመምህራችንን ትምህርት አምጥቼ ያሰማችሁ። መምህራችን ቃለ ሕይወትን ያሰማልን። ለሁሉም ለእህቶቻችን እንዲደርስም ይህን ቪዲዮ ሼር አድርጉት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ጥጋብ ገንዘባቸውን ያደረጉ ጴንጤዎች በስተዋል። መንገድ ላይ መደባደቡ ወንጌል መስበክ አድርገውታልና እጅግ በጣም የሚያሳዝን ነገሮችን አብሶ ደግሞ ይህንን ሰሞን እያየን እንገኛለን። እስኪ ይህን ቪዲዮ አይተን እንመለስ። ነፍስ መዳን እግዚአብሔር የሰጠው ልጁን ኢየሱስን ብቻ ነው። ለነፍስ መዳን ኢየሱስ የጌቶች ጌታ አሜን። በዚህ ወንጌል አናፍር። አሜን። የእጃችሁን ከፍ አድርጉና ወንጌል ያሸንፋል በሉ። ወንጌል ያሸንፋል በሉ። ኢየሱስ ማን ነው? ኢየሱስ ማን ነው? እነዚህ ሰዎች ወንጌላውያን ናቸው ወይስ ወንጀላውያን ናቸው? ለእናንተ ለኔ ወንጌላውያን ሳይሆኑ ወንጀላውያን እንደሆኑ በዚህ መልኩ እያየን እንገኛለን። ባስ ውስጥ ወንጌል በዚህ መልኩ አይሰበክም። ወንጌል በድብድብ በመበሻሸቅ የሰበከም ማንም ሐዋርያ የለም፣ ማንም ወንጌላዊም የለም። ግን እነዚህ ሰዎች በቃ አንዱን በማናደድ አንዱን በመደብደብ ወንጌል እንሰብካለን የሚሉ ሰዎች መሆናቸውን ግን በዚህ መልኩ ያስመሰከሩ እያየናቸው እንገኛለን። እነርሱ ናቸው ባስ ውስጥ ተደባድበው ያዙን ልቀቁን ሲሉ የነበር። እንግዲህ አይታችኋል ቪዲዮን። ግን እነርሱ ይህን ቪዲዮ አምጥተው የለቀቁት እነርሱ ናቸው። በቃ እኛ ወንጌልን ስለሰበክን እየተደበደብን ነው፣ ወንጌል መስማት የማይፈልግ ትውልድን የፈራው እያሉ መልእክታቸውን ያስተላልፋሉ። በጣም የሚያሳዝን ነገር ነው። ይህንን ተግባር እኛ ኦርቶዶክሳውያን ብናረገው ኑሮ ወንጀል ነው ተብለን እስር ቤት ለምን ማቀቅ ይታወቃል። ግን አሁን ላይ ያለውን ወቅታዊ ሁኔታ ታውቁታላችሁ። እነርሱ ዘመን ያመጣው ቅል ስለሆኑ 10 ወንጀል ቢሰሩ 10 ሰው ቢደበደቡ
ለነርሱ ወንጀል አይባልም ወንጌል እንሰብካለን ብለው ስራ ስንወጣም ስራም ስንገባም ቤተክርስቲያን ስንመለስም እኛን ወደ ብስጭት አስገብቶ እኛ የሆነ ነገር ስንናገር በቪዲዮ ቀርጾ ቲክቶክ ላይ በመልቀቅ በቃ ኦርቶዶክሳውያን ወንጌል ሲሰበክ አይፈልጉም የሚል መልእክትን ለማስተላለፍ የሚፈልጉ ሰዎች ናቸው። የሚገርማችሁ ነገር እነዚህ ሰዎች አንድን ወንጌል እንኳን በስርዓት ጨርሰው ያላነበቡ እንደሆነ በጣም በብዙ ቪዲዮዎች አይተናል። ወንድሞቻችን እነዚህ ሰዎች በሚሰብኩበት ቦታ ሄደው ጥያቄ ሲጠይቋቸው በቃ ፍጥጥ ነው ሲሉ የነበሩት በጣም ብዙ ቪዲዮዎችን እኔም በዚህ ቻናላችን ላይ አቅርበንላችሁ ነበር። አሁን ላይ በዚህ መልኩ መግቢያ መውጫን ያሳጡን ለማለት ነው። ይህን ቪዲዮ ብቻ አይደለም፣ ይህን ቪዲዮ እንዳሳያችሁ የዳሩላጅ ሟርተኛ አትመሳይ 666 ና እስኪ እንደ እግዚአብሔር ቃል አውራኝ ስራ እንደ እግዚአብሔር ቃል ሰብሰዘብ ክብሩቱ ላይመረ ወደ ከመሳ ላልወል ያወየው ተባብና ዛሬም ምህረቱ አይገባም ለምለት ከድንጋይ መብላት ነው ዳሩላጅ ቫይረስ ክርስቶስ ኢየሱስ የተሸነፍኩ ነኝ በምህረቱ የተታሰብኩ ነኝ ኢየሱስ ይወዳታ። እነዚህ ሰዎች የሚፈልጉት ነገር ይህንን ነው። አንድ ኦርቶዶክሳዊ ወንድም በዚህ መልኩ አናደውት ስሜታዊ ሆኖ ከነሱም ጋር ሲነጋገር ሲተፋም ነው ያየን የምንገኘውና የእርሱም ነገር ልክ አይደለም። ከእንዲህ አይነት ሰዎች ጋር አፍ መካፈትም በዚህ መልኩ ፈጣገባም መግባትም አያስፈልግም። በቃ አልፎ መሄድ ነው የሚሻለው። እነርሱ የሚፈልጉት ነገር ይህንን ነው። እነርሱ የሚያናድ ነገር የሚያበሳጭ ነገር ይናገራሉ። ወንጌልን አይደለም የሚሰብኩት። እዛ በኋላ እኛ በምናደርገው ነገር እኛ ስሜታዊ ሆነን ስንበሳጭ ደግሞ ኦርቶዶክሳውያን ወንጌል ሲሰበክ አይወዱም እኛንና የወንጌል ሰባኪዎች የሚል መልእክትን ለማስተላለፍ ቪዲዮዎችን ይጠቀሙበታል። ቅድም ባስላይታችኋል አይደለ? እነርሱ ነው ሲደባደቡ የነበሩት፣ እነርሱ ነው ያዙ ይልቀቁኝ ሲሉ የነበሩት። ግን ኦርቶዶክሳውያን ናቸው ወንጌል ሲሰበክ ስላልወደዱ ከሚዜን ቀደው ምናምን እያለ ሲናገር የነበረውና እኛ ኦርቶዶክሳውያን መንገድ ላይ እንደዚህ ብናደርግ ኖሮ ህገ መንግስቱን ጥሳችኋል ተብለን እንደምንታሰር ይታወቃል። እነዚህ ሰዎች ደግሞ 10 ያድርጉ 10 ኦርቶዶክስ ይደብድቡ ለነርሱ ወንጀል ሳይሆን ወንጌል መስበክ ተደርጎ ይያዝላቸዋል። ሁላችሁም ኦርቶዶክሳውያን እንዲህ አይነት ሰዎች አሁን ላይ እንዲህ አይነት ቪዲዮዎችን የሚጠቀሙበት ለእንዲህ አይነት ነገር ስለሆነ ጥንቃቄ እንድናደርግ ነው ይህን ቪዲዮ ያመጣሁት። እጅግ በጣም ያሳዝናል። ሰው ስራ ወጥቶ መንገድ መሄድ አልቻለም። ከስራ ወጥቶም ደግሞ እንደገና ወደ ቤቱ መመለስ በዚህ መልኩ እጅግ በጣም አዳጋች ሆኗልና ሁላችሁም ኦርቶዶክሳውያን አሁን ላይ የሆነውን ነገር እንድታውቁት ብዬ ነው ይህን ቪዲዮ ያመጣሁት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኘው የፓስተር ቸሬን ንግግር ነው። ፓስተር ቸሬ ይህንን ሰሞን ትልቅ ነገርን አጋልጧል። በፕሮቴስታንቱ ነቢያት ነን የሚሉ ሰዎች በእነርሱ ቤት ያሉ ሰዎችን ባንክ ቡክ አምጡ እንጸልይላችኋለን በባንካችሁ ብር ይገባል እያሉ በጣም ብዙ ማጭበርበር እንደፈጸሙ እንግዲህ ይታወቃል። ይህን ነገር ደግሞ ፓስተሩ በዚህ መልኩ ሲያጋልጥ ነበር። ቪዲዮን አይተን ተመልሰን እንመጣለን። የእውነት ነው። አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይሄን መማር ይጠይቃል? መቼም አትለኝም ነው ምንድን ነው ድራማ ነው ምንድን ነው? እስኪ እንዲህ አይነት ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ እኔ ሌባ ነበርኩ። ሌብነት የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም፣ ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው። በቲም ነው የሚሰራው። ያንተን ጭንቅላት መፍታት አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በአራት በምናምን ሰው ይሰራልሃል። አይምሮ ነው የሚፈታው። የቆጡን ወርድ ብላ ታውቃለህ። በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና እንትን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልዘራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም። የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስል ሆዳም ስለሆነ ነው። የሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራ እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይታል። ድሮ በአርቲፊሻል ወርቆች ምናምን ነው የሚሰራው። ወርቁ ነው ያንተ ነው ምናምን ተብሎ እዚህ ላይ አድርጎ በምላሱ ምናምን አወጡት። ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይመስለዋል። እኔ በጣም በቃ አሁን በቃ ይሄ እንዳልከው ይሄ ጭንቅላት መፈታታት ይጠይቃል ብዬ የደመደምኩት እንጋሽ እንትና የምትለው ሰው አለ። ለካ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገን የመሰለ ኮት ስለለበሰ ግን አላደገ።
በቃ አላለቀም። ሶፍት ብላ ስትል ይበላል፣ የሆነ ነገር ስትል የሆነ ነገር ያደርጋል፣ አገኛለሁ ብሎ ያስባል። ቆይ ምን ማለት ነው ይሄ? አሁን ይሄ ከዛ ጀምሮ የመጣ በአቋራጭ የበልጸግ ፍላጎትህ፣ ስግብግብና ሆዳምነትህ፣ የገንዘብ ያለ ፍቅርን ነው የሚያሳየው እኮ። እነርሱ ቤት ነቢያት ነን ብለው ሰውን የሚያጭበረብሩት ሰዎች በዚህ መልኩ እንግዲህ ለህዝቡ እየሰሩለት እንደሆነ ነው እየተናገረ የሚገኘው። ህዝቡ በቃ ቡክ ይዛችሁን ሊጸልይላችሁ ነው ይባላል። እዛ በኋላ ቡክን ይዞ ይመጣል። እንደዚህ ሚሊዮን ይገባልሃል፣ እንደዚህ ይሆንልሃል፣ በቃ ስለተጸለየልህ በሚቀጥለው ቀን ብር ስለሚገባ ለጸሎቱ ብር ክፈል ይባላል። በቃ ያን ብር ሳይገባለት ወይም ደግሞ ዝም ብሎ በቃ ይገባልሃል ስለተባለ ብቻ ያንን ብር ይከፍላል። በዚህ የሆነ ያለው ነገር የቆጡን አውርድ ብላ ይብቷን ጣለች የሚባለው አባባል የተተገበረ እንደሆነ እንግዲህ ፓስተሩ እየተናገረ ይገኛል። ይገባልሃል፣ እንደዚህ ታገኛለህ፣ ለጸለይኩበት ግን ብር ስጠኝ ይላል ነብዩ። ያነ ሰው ምንም ብር የለውም፣ ያለችውን ይሰጣል። ምንም የሚገባ ገንዘብ፣ ምንም የሚገባ ብር የለም ማለት ነው። በፕሮቴስታንት አማኞች ዘንድ ያልሰሩትን ለማግኘት የሚለፉ ያልዘሩትን ለማጨድ ደፋ ቀና የሚሉ መሆናቸውን ራሱ ፓስተሩ እየመሰከረ ይገኛል። ለሁሉም ለምእመናኑም ለሁሉም እግዚአብሔር ልቦና ይስጠው ከማለቱ ምንም የምንለው ነገር የለንም። እኛ አይደለንም የተናገርነው፣ ራሱ ፓስተሩ ነው እያጋለጠ የሚገኘው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ስንሄድ ቪዲዮ እንግዲህ የደብረ ዘይት ነው ፖስት መደረግ የነበረበት። እህታችን የልጅ ማኛ ናት ፖስት አድርገው የነበረ። ግን ሁላችንም በጣም ትልቅ እውቀት የምናገኝበት ስለሆነ ሁላችሁም ማየት ስላለባችሁ ነው ይህን ቪዲዮ ዘጌት ቲቪ የሚያመጣውት። እንዲች የቁም ነገር ቲክቶክ ላይ ደርሳችኋል። ያላችሁት የልጅ ማኛ ገጽ ላይ ነው። ዛሬ በታማኝነት በፍቅር ለአመታት ያገለገለችኝ የልጆቼ ሞግዚት ትቆርባለች። ልድገመው። በታማኝነትና በፍቅር ለአመታት ያገለገለችኝ የልጆቼ ሞግዚት እግዚአብሔር ፈቅዶ ትቆርባለች። ላውም በደብረ ዘይት በእኩለ ጾም ስሙን ሊቁ ቅዱስ ያሬድ በሰየመው ሳምንት በዚች በደብረ ዘይት የልጆቼ ሞግዚት ትቆርባለች። እንዴት ደስ ይላል! በዚች በ80 ዓመት ማትሞላ ምድራዊ ህይወት ብቻ እንዳንወሰን ለዘላለማዊ መንግስት ዝግጁነት የምንነቃበት ሳምንት ላይ የአመታት ጸሎቷ መልስ ያገኛል። ትቆርባለች። ታዲያ በስጋዊ ዓለም የሥራ ድርሻችን እኔ አሰሪ እሷ ሰራተኛ፣ በፈጣሪ ፊት ግን ሁለታችንም እኩል የአዳም ልጆች። ለሰው ልጅ የስጋ ምግብን ብቻ ሳይሆን የነፍስ ምግብ ቅዱስ ቁርባን ትምህርተ ወንጌልን አትከልክሉ። ለምን? ይህችን ቃል ያዙልኝ። ሰላም ያለበት ቤት የሚገነባው ፈርሃ እግዚአብሔር ባላቸው ሰዎች ነው። እደግማለሁ። ሰላም ያለበት ቤት የሚገነባው ፈርሃ እግዚአብሔር ባላቸው ሰዎች ነው። በዚህ አጋጣሚ ጉንጉን ጥምል ሻሽ ጥርጥር መነን ብላ አስመርጣ ክርስቲያናዊ ከሆነው ሱቅ ጊፍት የሰጠችልኝን ሚስ ሻሺቱን አመስግኑልኝ። እስቲ ስለ ሰው ደስ ይበለን። እህታችን የልጅ ማኛ እጅግ በጣም እናመሰግናለን። ለሁላችንም እጅግ በጣም ትልቅ ትምህርት ስላለው ነው ይህ ቪዲዮ 2 ሳምንትም ቢዘገይ በቃ ማየት አለባችሁ ብዬ ይዤው የመጣሁት። ሁላችሁም ይህን ቪዲዮ ለሁሉም ሰው ሼር እንድታደርጉ ትፈልጋለሁ። አብዛኛዎቻችን ሰራተኞቻችን በምን መልኩ ነው ያዝናቸው? ብዙዎቻችን ሰራተኞቻችን ነብስ ያላቸው የማይመስለን ብዙ ሰዎች አለን። እነርሱ እንደኛ ጸሎት ማድረግ የሚፈልጉ፣ እነርሱ እንደኛ ማስቀደስ የሚፈልጉ፣ እነርሱ እንደኛ ቆርበው መምጣት የሚፈልጉ፣ እነርሱ እንደኛ በቃ ትምህርተ ወንጌል መማር የሚፈልጉ የማይመስለን ሰዎች ብዙ ነን። ሰራተኞቻችንም በዚህ መልኩ ያልያዝንም ኦርቶዶክሳውያን በጣም ብዙ ነን። ግን ሰራተኞቻችንን የሚያስፈልጋቸውን ነገር ሁሉ እንዲያስቀድሱ የምናደርግ፣ ጸሎት እንዲያደርጉ የምናደርግ፣ እንደዚሁ እንደ ልጅ ማኛ ደግሞ እንዲቆርቡ የምናደርግ ኦርቶዶክሳውያን ካለን ደግሞ እንደ እህታችን ማለት ነው ልትመሰገኑ ይገባል። ሁላችንም ብር ስለከፈልነ ብቻ እስከ ነብሳቸው ድረስ የገዛን የምናስመስል ሰዎች አለና እባካችሁ ኦርቶዶክሳውያን እነርሱም እንደኛ ጸሎት ማድረግ ይፈልጋሉ። እነርሱም እንደኛ ማስቀደስ ይፈልጋሉ። ቢያንስ ከሳምንት 2 ቀን ከሳምንት 1 ቀን ሰራተኞቻችን ጋር አብረን ቤተክርስቲያን ይዘናቸው ሄደን እንዲያስቀድሱ ብናረጋቸው መልካም ነው። ግን እኛ አስቀድሰን መጠን እነርሱ ቤት ምግብ ሰርተው እንዲቆዩ፣ እኛ ገዳማት ሄደን እነርሱ ቤት የሆነ ነገር እንዲያደርጉ የምንፈልግ ብዙዎቻችንና የኛን ዋጋ በእነዚህ ሰራተኞች እንኳን እንደምናጣ ልናውቀው ይገባናል። እህታችን በጣም እናመሰግናለን። ለሁላችንም ትልቅ ትምህርት ነው። ሁላችሁም በሚባል ደረጃ ይህንን ቪዲዮ እጅግ በጣም አስተማሪ ስለሆነ በደንብ ሼር አድርጉት። እህታችን እናመሰግናለን። እግዚአብሔር ጨማምሮ ከዚህም በላይ በጣም መልካም ሀሳብ የምታስቢ ያድርግሽ እንላለን። ሁላችሁም ኮሜንት አድርጉ እስቲ የተሰማችሁን ነገር። ቪዲዮውን እንቀጥላለን። ሀገራችን ያለው የዲቁና አሰጣጡ ይሁን ምን ይሁን አላውቅም። በኮሙኒስቱ ጊዜ ካድሬ የተባለ በሙሉ ዲያቆን ነበርኩ ነው የሚል። ዲያቆን ነበርኩ ነው።
አጭበርባሪ ነጋዴውም ስታየው ዲያቆን ነበርኩ ይላል። ፕሮቴስታንት ጴንጤ የነበረው ዲያቆን ነበርኩ ይላል። አሁንማ ቄስ ነበርኩ መርጌታ ነበርኩ የሚሉት ተፈጥረዋል። ያ ምንድን ነው? ሌላ ክርስቶስ ተገኝቶ ሳይሆን የራሳቸውን በራሳቸው ሳሉ አያውቁም ነበር ማለት ነው። ቢያውቁ ኖሮ ኢየሱስ ከሱ በቀር መዳን በሌላ በማንም የለም የምትል ቤተ ክርስቲያን ናት። የኃጢአት ስርየት ከሱ ደም ውጭ በሌላ የለም የምትል ቤተ ክርስቲያን ናት። ይሄን አስቶ ምን ያስሄዳል? ቅዱሳኑን ማክበር ነውር አይደል? ስለዚህ ዛሬ መርጌታ ነበርኩ ቄስ ነበርኩ የሚሉም ተፈጥረዋል። ስለዚህ አሁን ባጭሩ በዲቁና በኩል ስናየው በጣም ኃላፊነቱ የተዘነጋ ይመስላል። ጎበዞች ያሉትን ያህል ጠንካሮች ያሉትን ያህል በጣም ደግሞ ተቀብለው የሚሸሹ ደግሞ የሚተውት ብዙዎች አሉ። ስለዚህ ያ መቅበር ማለት ያ ነው። መክሊትን መቅበር ማለት የተሰጠንን ኃላፊነት በስራ ላይ አለማዋል ማለት ነው። ትርፍ አለማትረፍ ማለት ነው። በእግዚአብሔር ፊት ኃላፊነታችን አለመወጣት ማለት ነው። የአቡነ በርናባስ ንግግር ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። ካድሪ የሆነ ሁሉ ዲያቆን ነኝ ይላሉ። እንግዲህ በጣም ብዙ ሰዎችን አብሶ ደግሞ ከኦርቶዶክስ የወጡ ሰዎችን ሲጠይቁ ድሮ ልክ ዲያቆን ነበርኩ፣ ድሮ ቄስ ነበርኩ፣ ድሮ መርጌታ ነበርኩ፣ ድሮ መነኮስ ነበርኩ ይላሉ። ግን አብዛኛዎቹ አልነበሩም። እንደው የነበሩ እንኳን ቢሆኑ ብትጠይቋቸው የቤተክርስቲያኑን አስተምሮ በስርዓት የማያውቁ ሰዎች መሆናቸውን በመልሳቸው አይተናል ብዙዎቻችንን። በዚህ መንገድ ደግሞ ቤተክርስቲያናችን ላይ ዲያቆናት ምን መማር አለባቸው የሚለውን ነገር መስተካከል እንዳለበት ነው መልእክት እያስተላለፉ የሚገኘው። አባታችን መልካም የሆነ መልእክትን ያስተላለፉት። የእርሳቸውም ንግግር በጣም ብዙ ሰዎች እንግዲህ እየተቀባበሉት ስለነበር ነው ወደ እናንተ ያመጣሁት። በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። እስኪ ቀጥላን ቪዲዮአችን ጠዋት ማታ መሸነጋ ስለ ሽሮና ስለ በርበሬ ብቻ የምናስብበት ነገር መቀየር አለበት። በልባችን የላይኛውን መንገድ ማሰብ አለበት። ቀጠሮ የምንሰጥበት ጊዜ ማቆም መቻል አለበት። እኔ የተማርኩት ይሄንን ነው። ስለ ራሴ ነው የምናገር። ዛሬ ናት የኛ ቀን። እሱ ሁል ጊዜ ይናገራል። አሜሪካ ልሄድ ሲል ጠዋት አንድ የሚሰራ ስራ ነበረ፣ ደክሞታል። ከለንደን ነው የመጣው። ስትመለስ እንሰራዋለን ብዬ ስለው መመለሴን ምን አውቀዋለሁ፣ ስለዚህ ዛሬውን መስራት አለብን ብሎ ከኤርፖርት ቀጥታ ለዓይነ ስውራኖቹ የሚገዛውን ቦታ ለማነጋገር ባለቤቷ እንድናገኝ ያደረጉት። እውነቴን ነው የምነግራችሁ። ስለዚህ ሁላችንም ሰባኪዎች ስንሰብክ እቺ ስብከት የመጨረሻ ስብከቴ ናት ብለን እንስበክ። ዘማሪዎች ሲዘምሩ እቺ የመጨረሻ መዝሙሬ ናት ብላችሁ ዘምሩ። ምትቀድሱ ዲያቆናት እቺ የመጨረሻ ቅዳሴ ናት ብላችሁ ቀድሱ። ሰላም ለኩልክሙ ምትሉ ካህናት የመጨረሻ የቅዳሴ ናት ብላችሁ ቀድሱ። ምዕመናን ጉባኤ ስትካፈሉ እቺ ምናልባት የመጨረሻ ጉባኤ ናት ብላችሁ ጉባኤ ተካፈሉ። ስለዚህ ሕይወታችን መቀየር አለበት። ተዘጋጅተን መኖር አለብን። ወደ እግዚአብሔር ፊታችን መመለስ አለብን። የተጣላን መታረቅ አለብን። የቀማን መመለስ አለብን። የበደልን ሰዎች መካስ አለብን። ወደ ሥጋው ደግሞ መቅረብ አለብን። ተዘጋጅተን መኖር አለብን። ያኔ ነው እዚህ ድንኳን ውስጥ የተሰጠው አገልግሎት ፍሬያማና ውጤታማ የሚሆነው። ስለዚህ እንደ ቤተሰብ አደራ የምለው በሰማነው ቃል እንድንኖር፣ በሕይወታችን እንድንለወጥ፣ የሰማነውን እንዳንረሳውና እንዳንዘነጋው መድኃኔዓለም ሁላችንን ይርዳል። የወንድማችን የወልደ ሰማዕትን በረከት በሁላችን ላይ ያሳድርብን። መምህራችን ቃለ ሕይወትን ያሰማልን። ለሁላችንም እጅግ በጣም ትልቅ ትምህርት ነው። የሞቱት እንግዲህ መምህራችን መምህር ዘላለም ወንድሙን በማሰብ ጉባኤ ተደርጎ ነበር። መምህራችን መንገዳቸው፣ ሁሉ ነገራቸው ሁሉ የሚያደርጉት መልካም ነገር ሁሉ በቃ የማደርገው ለመጨረሻ ጊዜ ነው ብለው በዚህ መንገድ እንደነበሩ ጠቅሰው ነው መምህራችን ሲያስተምሩ የነበሩትና መምህራችን እግዚአብሔር በአጸደ ገነት ያኑርልን፣ ነፍሳቸውን በክብር ያሳርፍልን ነው የምንለው። መምህራችንም እጅግ በጣም እናመሰግናለን። ቂም የሚይዝ ሰው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? 7 ዓመት ቂም ትይዛለች። 7 ዓመት። አንድ ቀን የመታትን ጎድጓዳ ስፍራ ስታገኝ እንደው ልቡን ብላ ነው የምትጥለው። በ7 ዓመቱ እኮ ነው። ይገርማቸዋል እኮ አፍርጣ ትጥለዋለች አድብታ ማለት ነው። ስለዚህ ቂመኛ ሰው ግመል ነው። ቂም አንዳንድ ጊዜ ደግሞ ምን የሚል ወግ አምጥቷል። አሁን የዚህ ዘመን ሰው አዘምኖት ኃጢአትን እያዘመን ነው አይደል? በደንብ ምን ይላል? እኔ እኮ ቂም አልያዝኩም፣ እኔ ቂም ምናምን አልያዝኩም ያው እንላለን። እና ምንድነው ያዝከው ታዲያ? እኔ እኮ ቂም ይዤ ምናምን አይደለም። እና ምንድነው ሲባል ያው በቃ እንግዲህ አብረን መኖር ካቃተን ያው ራቅ ብለን እንቀጥል ነው እንጂ እኔ ቂም አልያዝኩም እንላለን። እሱ እኮ ነው ቂም ማለት። ቂም ማለት ምንድነው መሰላችሁ? ቂም ማለት
መቀየም ማለት ነው። መቀየም ማለት ምንድን ነው? መቀየም ማለት የሰውየው ስም ሲነሳ የሚረብሸን ነገር ወይም ሴትም ከሆነች እንደዛው ስሙ ሲጠራ የዚያ ሰው የሆነ ነገር በሙሉ ባለበት መድረስ አለመፈለግ፣ ውስጣችን መንገሽገሽ፣ ሌላ ሰው እንኳን ሲያነሳው ውስጣችን ርር ማለት፣ እንደሱ ማለት ቂም ይባላል። በሄደበት አለመሄድ፣ በዋለበት አለማዋል፣ እሱ ምን ይባላል? ቂም ነው። ሰውየውን ስናስበው የማይሰማን ጥሩ ስሜት እሱ ቂም ይባላል። መምህራችን ቃለ ሕይወትን ያሰማልን። ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። እጅግ በጣም ወቅታዊ አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ አስተካክላለሁ። ወንድማችሁ ነኝ። ድርጅቶቻችሁን በዚህ አስተማሪ ቻናል ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር መደወል ይቻላል። ቴክስት ማድረግ፣ በቴሌግራም በዋትሳፕም ኮንታክት ማድረግ ይቻላል። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ዛሬ ቪዲዮ በደንብ ላይክ አድርጉት። 5000 ላይክ ሊገባ ይገባል። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎችን እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ